ኖህ አስገራሚ የምድራችን ሰው በዘመኑ እጅግ ድንቅ የሆነ በእግዚአብሔር ፊት የተወደደ ኑሮ የኖረ ሰው ነው። ኖህ ስለ ኖህ ሪል ስቴት አይደለም ማወራው። ሳር ቤት አካባቢ በልጅነቴ ስማር ኖህ የሚባል አንድ ልጅ አውቅ ነበር። ምናልባት የዛሬ 30 ዓመት ገደማ። ከዛ በኋላ አይቼውም ሰምቼውም አላውቅም። ኖህ ስለሚባለው ስለሱ ልጅማ አይደለም ማወራው። ኖህ የሚባሉ ብዙ የተለያዩ ድርጅቶች በምድራችን ላይ አሉ። ኖህ የሚባሉ ሰዎችም እንሰማለን፣ እናያለን። ነገር ግን ይህ በኦሪት ዘፍጥረት ምዕራፍ 6 የተጻፈለት ታሪኩ አስደማሚ በሆነ መልኩ የተቀመጠለት ኖህ እንደ ዮሐንስ አፈወርቅ እንዲህ ብትንትን አድርጎ ያስረዳኝ ሰው እስከዛሬ አላገኘውም። በእርግጥ በተለመደው መልኩ እንደ ቅዱስ ዮሐንስ አፈወርቅ አፉ በእውነት የምር ወርቅ እንደሆነው ቅዱስ ዮሐንስ አፈወርቅ አብራርቼ ልገልጽላችሁ አልችልም። ነገር ግን በኦሪት ዘፍጥረት ምዕራፍ 6 የተጻፈውን የተወሰኑ ቃላቶች ላካፍላችሁ ፈልጋለሁ። ምክንያቱም እንዲህ በእንደኛ ዘመን ቅጣምባር ባጣ ግራ በተጋባና በተወለጋገደ ብዙ ነገሩ በተምታታና በተደበላለቀ ዕውቀትና ድንቁርና፣ ከፍታና ውርደት፣ ውበትና ምንድነው ፉንጋነት፣ ሀብትና ድህነት፣ መንፈሳዊነትና ስጋዊነት በተምታታ በተደበላለቀበት ነገሮች ሁሉ በተጠረማመሱበት ዘመን ውስጥ ኖህን የመሰለ ሰው ማወቅ የግድ ይለናል። እንደ ኖህ ያለ ሰው ማወቅ የግድ ይለናል። ምክንያቱም የምንኖረው ተስፋ ቆርጠን አይደለም። ተስፋ ባልቆረጥብን በእግዚአብሔር አማካይነት ተስፋ እንዳንቆርጥ ነው ቀኑ የሚነጋው የሚመሸው። ይህን ያደረገ እግዚአብሔር ነው። እግዚአብሔር አምላካችን በሁላችንም ላይ ተስፋ አልቆረጠም። በሁላችንም ላይ ተስፋ ስላልቆረጠ በየቀኑ አዳዲስ ልጆች ይወለዳል። አዳዲስ ብርሃን በየቀኑ እናያለን። ደስ የሚሉ ቀናቶች፣ ደስ የሚሉ ሌሊቶችን እናሳልፋለን። ነገር ግን ይህ ሁሉ ያጥራል። ይህ ሁሉ ሊቀነስ ይችላል። ይህ ሁሉ ሊጠፋ ሊሻርም ይችላል። ምክንያቱም ኖህን በመምሰልና ባለመምሰል ሁኔታ ውስጥ ይገደባል። እግዚአብሔር ሲፈጥረን ወዶን የፈጠረን። እግዚአብሔር ሲሰራን አድንቆን የሰራን፣ አሳምሮ ነው ሰው ያደረገን። ቀንድ አልሰጠንም እንዳንዋጋ፣ መርዝ አልሰጠንም እንዳንመርዝ፣ እሾክ የሆነ ጥፍርና ጥርስም አልሰጠንም እንዳንቧጭርና እንዳንነክስ። እግዚአብሔር እጅግ ደካማ የሚመስል ስጋን የሰጠን፣ ስጋችንን ግን እጅግ ውብ በሆነ ነፍስ እፍ አለባት። ሰውንም ከምድር አፈር አበጀው፣ የሕይወትንም እስትንፋስ እፍ አለበት፣ ሕያው ነፍስ ያለውም ሰው ሆነ ተባለ። አፈጣጠራችን ራሱ እጅግ ድንቅ የሚለን እንዴት እግዚአብሔር በደካማ ገላ ውስጥ ያማረች ነፍስን እንደከተተ ነው። የነፍሳችን ውበት፣ የነፍሳችን ድምቀት፣ የነፍሳችን ማማር የሚታየው ስጋችንን በመግራት ችሎታ ውስጥ ነው። በተለይ ሙስሊምም ቢሆን ፕሮቴስታንት፣ ካቶሊክም ቢሆን ጆቫ፣ አሁን ጂሰስም ቢሆን አላምንም የሚል ማንኛውም የምድር ሰው ስጋውን መግራት ከቻለ የነፍሱን ውበት ወደ ማድነቅ እንደሚመጣ ታላቁ አባት ኖህ ያሳየናል። አዎ መግራት ይቻላል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተብሎ በመጽሐፍ ቅዱስ ተጽፏል። ማንምም ወደፊትም ቢሆን ለዘላለም እግዚአብሔርን ማየት የሚያስችል ማንነት ያለው ፍጥረት የለም። በፍጹም እግዚአብሔርን ማየት አይቻልም። በአባቱ እቅፍ ያለ አንድ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ተረከው እንጂ ተብሎ ተጻፈልን እንጂ። ቅዱስ ዮሐንስ አፈወርቅ ደግሞ የተረከልንን ጌታ መድኃኒታችን ኢየሱስ ክርስቶስን ከመጽነስ 9 ወር በማኅፀኗ ያለውን ክብር ከማየት በቅፏ ጡት እያጠባች ከማሳደግና በጀርባዋ ከማየት ከማዘል የተለየ ከኪሩቤል ይልቅ ጀርባ ተመቸው
የሚል መዝሙር እኮ አለ። የቴዎድሮስ ነው መሰለኝ። ከኪሩቤል ይልቅ ጀርባዋ ተመቸው፣ ንጽሕት ናትና የማትቆረቁረው የሆነ የሚል የቴዎድሮስ መዝሙር አለ። ከኪሩቤል ይልቅ ጀርባዋ ተመቸው፣ ንጽሕት ናትና ከኪሩቤል ይልቅ ጀርባዋ ተመቸው፣ ንጽሕት ናትና የማትቆረቁረው ያስባላት ምንድን ነው? ምን አይነት ውበት አይቶ ነው ጌታ መድኃኒታችን ኢየሱስ ክርስቶስ ከኖህ ይልቅ የወደዳት? እስካሁን ድረስ ሞትን ካላየው ከሄኖክ በላይ ምን አይነት ውበት ቢያይባት ከእርሷ ለመወለድ ፈለገ? ከአዳም ጎን ሔዋንን የፈጠረ ጌታ ከድንግል ጎን ራሱን ሰው አደረገ። ቆሻሻ ነገር የማይመቸው እርኩሰትን ማየት የማይወድ አመፃንና በደልን ነውርንና ክፋትን እርኩሰትን መታገስ የማይፈቅደው ጌታ መድኃኒታችን ኢየሱስ ክርስቶስ በእቅፏ ማሆንን ተመኘ፣ ሆነም። በማዕፀኗ ማደርን ተመኘ፣ አደረም። ጀርባዋን መታዘል ወደደ፣ ታዘለም። በእርሷ መሳም መታቀፍ ጡቷን መጥባት የናፈቀ አምላክ ምን አይነት ንጹሕ ብትሆን ነው መብርሃን ግን የኖህ ቀስተ ደመና እያልን የምንጠቅሳት ወላዲተ አምላክ መብርሃን ቅድስት ድንግል ማርያም ምን አይነት ንጽሕና ቢኖራት ነው? ጌታን የሚማርክ ማንነት ቢኖራት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእርሷ ሰው መሆንን የወደደው? አዎ ይህ ኖህ ልዩ ሰው ነው። እጅግ በጣም ልዩ ሰው ነው። እንዲህ ላለ ለእኛ በ2018 በፈረንጆቹ በ2025 የአርቲፊሻል ኢንተለጀንስ ዘመን በምንለው እጅግ በጣም ክፋትና ነውር በደልና ርኩሰት በሰለጠነበት በየቀኑ እጅግ ቆሻሻ የሆኑ ዜናዎችን በምንሰማበት ጠማማ ነገር ከቤታችን ከራሳችን ጀምሮ በየራሳችን ከማሰብ ጀምሮ ከየቤታችን ከአካባቢያችን ከመንደራችንና ከከተማችን ከሀገራችንና ከዓለማችን እጅግ የከፉ ዜናዎችን በምንሰማበት ዘመን ውስጥ ኖህን የመሰለ ጻድቅ ሰው ታሪክ መስማት ግድ ይላል። መጽሐፉ ሲጀምር እንዲህ ይላል። ለምን አናነበው? እንዲህም ሆነ ይላል፣ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። ወገኖቼ፣ የተወደዳችሁ የክርስቶስ ወገኖች፣ ድሮስ ሰው ሲበዛ ሴቶች ልጆች አይወለዱም? ይወለዳሉ። አዎ፣ ታላቁ አባት ቅዱስ ዮሐንስ አፈወርቅ ሰው መብዛት ሲጀምር ሴቶች ተወለዱላቸው ያለው ከምንድን ነው? መብዛት የጀመሩት ሰዎች ጤነኛ ሰዎች አይደሉም። የቃየን ትውልዶች ናቸው። በአካልም በዘርም ሆነ በጸባይ ቃየላውያን የሆኑ ሴቶች ልጆች ናቸው የበዙት። ለዚያ ነው ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም እንዲህም ሆነ ሰዎች በምድር ላይ መብዛት ጀመሩ። በምድር ላይ መብዛት ሲጀምር ብዙ ተባዙ ተብሏልና ሴት እንዴት ነው ማትበዛው? ወንድ እንዴት ነው ማይበዛው? ብዙ ተባዙ ተብሏል። ለይቶ ግን ሴቶች ልጆች ተወለዱላቸው ያለው ለምንድን ነው? እዚህ ጋር የቃየል ዘርን ለመጥቀስ ነው። የበደለኞችና የክፎች የጠማሞች ዘር የሆኑት ሴቶችን ለመጥቀስ ነው። ጻድቃን ቢሆኑ እንዲህ እንዳልተባለ ኋላ በአንድ ጉዳይ እናየዋለን። ሴቶች ልጆች ተወለዱላቸው። ከዚያ ደግሞ ይቀጥልና የእግዚአብሔርም ልጆች ይላል። የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። የእግዚአብሔር ልጆች ማለት የማን ነው? በአቤል ፈንታ እግዚአብሔር ክሶኛል ስትል ምትክ ሰጥቶኛል ስትል እናታችን ሔዋን ሴት ያለችው አባታችን አዳምም ሴት ተወለደልኝ ብሎ በ230 ዓመቱ የወለደው የሴት የልጅ ልጆች የእግዚአብሔር ልጆች ይባላሉ። ምክንያቱም እግዚአብሔርን የሚፈሩ ናቸውና። ሴት ሄኖስን ወለደ።
ሄኖስም እያልን ማን ላይ እንደርሳለን? እዚህ ዘመን እንደርሳለን። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ማስታወስ እንችላለን። አዎ በአቤል ፈንታ ማን የተወለደው? ይቅርታ፣ በአቤል ፈንታ የተወለደው ሴት አይደል? አዳምም ሴትን ከወለደ በኋላ ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ። ቃይናን መላልኤልን፣ መላልኤልም ያሬድን፣ ያሬድም እጅግ እግዚአብሔር ልዩ ታሪክ ያደረገበትን ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም መላልኤልን ወለደ፣ ላሜህን ወለደ። ይቅርታ፣ ላሜህም ማቱሳላም ላሜህን ወለደ። ላሜህም ስሙን እግዚአብሔር በረገማት ምድር ከተግባራችንና ከእጅ ስራችን ይህ ያሳርፈናል ሲል ከአመፀኞች ከትውልዶች ከጠማማ ትውልዶች መካከል ይህ ብቸኛ ሰው ሆኖ የሚገኝ ጻድቅ ነው ሲል ላሜህ ትንቢት የተናገረለት ኖህን ወለደ። ወገኖቼ አስተውላችኋል? የእግዚአብሔር ልጆች የሚባሉት የአቤል ምትክ የሆነው የሴት የልጅ ልጆች ናቸው። የሰው ልጆች የተባሉት ደግሞ የተረገምኩን ምድር ካንተ የተነሳ አይደለም፣ እርጉምሁን ባክን ተቀበዝበዝ የተባለው የቃየን የልጅ ልጆች ሴቶች ልጆች በዙ። አሁን ሁለት ታሪክ ተፈጠረ። በዛ በኩል የቃየን የልጅ ልጆች ሴቶች በዙ። በዚህ በኩል የእግዚአብሔር ልጆች የተባሉት የሴት የልጅ ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ ይላል መጽሐፍ ቅዱስ። የእግዚአብሔር ልጆች እግዚአብሔርን የሚፈራው የአዳም እግዚአብሔርን ያከበረው የሴት እግዚአብሔርን ያከበረው የሄኖስ የልጅ ልጆች የቃየን ሴት ልጆችን ወደዷቸው። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ያማሩ ናቸው ያሏቸውን ሴቶች በሙሉ የቃየል የልጅ ልጆች ቢሆኑም ከነ ክፋታቸው ያገቧቸው ዘንድ ያማሯቸውን ሴቶች ሁሉ ወደ ቤታቸው ወስደው ሚስት አደረጓቸው። የእግዚአብሔር ልጆች ዛሬስ ነው ቁም ነገሩ። ዛሬስ ነው። ዛሬ አንተ እኔ ምን አይነት ሰው ነው የምናገባው? ምን አይነት ሰው ነው ለፍቅር የምንመኘው? ወደ ሴት ያየ አመነዘረ አይልም ቅዱሱ መጽሐፍ። ወደ ሴት ያየ የተመኛትም ነው የሚለው። ለምንድን ነው የተመኛት? ለክፋት የተመኛት፣ ለወሲብ የተመኛት፣ ለርኩሰት የተመኛት። ፈረንሳዊ አውሮፓዊ ለምንለው ልቅ የወሲብ ግንኙነት የተመኛት አመነዘረ ነው የሚለው ቅዱሱ መጽሐፍ። እንዲህ ነው የሚለው። ወደ ሴት ያየ አመነዘረ አይልም። ወደ ሴት ያየ የክፋትንም ሐሳብ ያደርግ ዘንድ የተመኛት አመነዘረ ነው የሚለው። የታላቁ የእግዚአብሔር ልጆች የተባሉት ወንዶቹ የቃየልን ሴቶች ልጆች ተመኙ። የተመኙት ባል ለመሆን አይደለም፣ አባት ለመሆን አይደለም፣ ዘር ለመተካት አይደለም። እግዚአብሔር ጋብቻ ንጹሕ መኝታው ቅዱስ ይሁን እንዳለ ያንን ለመተግበር አይደለም። የገዛ ክፉ ምኞታቸውን እርኩሰታቸውን ይፈጽሙ ዘንድ የቃየንን ሴት ልጆች ተመለከቱ። ለማመንዘር ነው፣ ለክፋት ነው የተመለከቱት ይላል ቅዱሱ መጽሐፍ። የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። መልካም እንደሆኑ ያዩት ዘር ለመተካት አይደለም። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። የመረጧቸውንም የወሰዱት ልጅ ወልደው ዘር ተክተው በኑሯቸው ደስ ተሰኝተው በፍሬያቸው በእግዚአብሔር ፊት የተባረኩ ልጆችን ለማሳየት አይደለም። እንዲህ ይላል ታሪኩ ሲቀጥል። እግዚአብሔር በዚህ አዘነ፣ እንዲህም አለ፣ መንፈሴ ከዚህ በኋላ በሰው ላይ ለዘላለም አይኖርም። እርሱ ሥጋ ነውና የሥጋን ሥራ ነውና የሚመኘው፣ የሥጋን ተግባር ነውና ዕለት ዕለት የሚናፍቀው፣ ሴቶችን ለክፋት፣ ለርኩሰት፣ ለዝሙት፣ ለአመንዝራነት፣ ለቅንዝረኝነቱ ነውና የተመቸው። ሥጋዊነትን ናፍቋልና ዘመኖቹ ከዚህ በኋላ 120 ሆነው ያጥራሉ አለ እግዚአብሔር።
አዎ በእርግጥ አውቃለሁ። አንድ ትልቅ ሰው በ140 ዓመታቸው ያረፉ ጎረቤት ነበሩ። እርሳቸው ከነገሩኝ ታሪክ አንጻር ልክስክስ አልነበሩም፣ ነውረኛ አልነበሩም፣ ስድም አልነበሩም። የወለጋ ኦሮሞ ናቸው። የቀኛዝማች ክፍሌ አሽከርም ናቸው። እርሳቸው እንደነገሩ ያረፉት መንግስት እንዳመነውና መንግስት እንደለጠፈው በ140 ዓመታቸው አካባቢ ነው። አንድ ዘመድ መጥቶ ከሳቸው ጋር እንዲያወራ ካደረኩ በኋላ ግን በ120 ምናምን ዓመት እንዳለፋቸው ግን ተረድተናል። ደስ ብሏቸው ነው የኖሩት። እስከዛ ዘመናቸው ኮርተው ተከብረው ነው የኖሩት። እማቀው ነው ይሄ። ዛሬ ግን በ60 ዓመቱ የደቀቀ፣ በ50 ዓመቱ የሸበተ፣ በ30 ዓመቱ የጠወለገ፣ በ50 ዓመቱ የከረፋ፣ በ70 ዓመቱ የጃጀ ስንት ሰው አለ። በጣም ጥቂቶች 80 90 ውስጥ ሆነው ደስ ብሏቸው የሚኖሩ ይኖራል። እግዚአብሔር መንፈሱን ሲያነሳ፣ ጸጋውን ሲያነሳ፣ ስለበላ ስለጠጣ፣ ስለተዝናና፣ ስለተመቸ፣ ሀብታም ስለሆንክ፣ ስለተማርክ፣ የተሻለ ሀገር ላይና ከተሻለ ቤተሰቡ ስለተገኘ አይደለም። እግዚአብሔር መንፈሱን ካነሳ ካንተ ትሸታለህ፣ በቁም ትበሰብሳለህ። እግዚአብሔር እንደዚህ ከመበስበስ በእውነት ሁላችንን የሚጠብቀን። እግዚአብሔር ምንድን ነው ያለው? የእግዚአብሔር ልጆች ሔዋን እናታችን ደስ የተሰኘችበት በአቤል ምትክ ልጅ አገኘው ያለችበት ባሌ 230 ዓመት ሲሆነው ባሌ አዳም 230 ዓመት ሲሆነው የተወለደልኝ ደስ የሚያሰኝ ልጅ ይሁን ምትክ ነው ስትል ሴት ያለችው የእግዚአብሔር ልጅ የተባለ ሄኖስን የወለደ የተቀደሰ ዘር ነበር። ይህ ዘር የተረገመው የቃየን ዘሮች ደግሞ ሴቶች ልጆች በዝተው ነበረ። የቃየል ልጆች የሰው ልጆች ተባሉ። የስጋን ስራ ነውና የሚሰሩት። የአቤል ምትክ የሆነ የሴት ልጆች የእግዚአብሔር ልጆች ተባሉ። ለምን? እግዚአብሔራዊ ስራ ነውና የሚሰሩት። መንፈሳውያን ናቸውና፣ ዓለማውያን አይደሉምና፣ ስዳይ ልቅ አይደሉምና፣ ንግግራቸው የታረመ፣ አስተያየታቸው የተከረከመ፣ የሚሰሙት ነገር የተመጠነ፣ የሚናገሩት፣ የሚያስቡት፣ የሚሄዱ፣ የሚገቡ፣ የሚወጡበትና የሚሰሩት ኑሮ ሁሉ የተቀደሰላቸው የእግዚአብሔር ልጆች ይባላሉ። አዎ የአመፃን ስራ የሚሰሩ ግን የስጋ ስራ የሚባልን ነገር ጠቅላላ የሚያደርጉ ግን የሰው ልጆች ናቸው። ዛሬ ወንድም እህቶች እኛ ከየትኛው ነን? እኔ ራሴን ሳስበው በእውነት ስጋዊ ከሆኑት መካከል ነው። እግዚአብሔር መንፈሳውያን ከሆኑት መካከል ሁላችንን እንዲደምረን መልካም ፈቃዱ ይሆንልን። በእውነት ጸልዩ። ክፋታችንን አውቀን ልንመለስ ይገባል። አዎ እንዲህም ተባለ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። ከዚያ እግዚአብሔር አዘነ። መንፈሴ ከዚህ በኋላ በሰው ላይ ለዘላለም አይኖርም፣ ሥጋ ነውና ዘመኖቹ 120 ይሁኑ ይጠሩ ብሎ አሳጠረ። አሁን ዛሬ ወገኖቼ አባታችን ነቢየ እግዚአብሔር ቅዱስ ዳዊት እንዳለው የሰው ዕድሜ ቢበዛ 70 ወይም 80 ነው፣ ከዚያ በላይ ግን ሕማም ነው እንዳለው ሕማም የሆነብን ተስፋ የቆረጠን በ30 በ20 ዓመታችን ያረጀን ሰዎች እኮ አሉ። ገና በ10ዎቹ ዓመት ውስጥ እኮ ተስፋ የቆረጠ ስንት ሰው አለ። ወዳጄ የእግዚአብሔር ኮንክ ተስፋ አትቆርጥም። ክርስቲያን ተስፋ አይቆርጥም ነው የሚለው። እባክህ የእግዚአብሔር የሆነ ማንም ተስፋ አይቆርጥም። ተስፋው በእግዚአብሔር የሆነ ሰው ላይ ይለመልማል፣ ያብባል፣ ያፈራል እንጂ አይጠነዛም፣ አይጠወልግም፣ አይደርቅም፣ አይቅበዘበዝም፣ አይባክንም፣ አይቃዥም፣ አይለፈልፍም፣ ተስፋም አይቆርጥም። እግዚአብሔር አምላኩ የሆነለት ሰው፣ እግዚአብሔር ተስፋው የሆነለት ትውልድ የተባረከ ትውልድ ነው። ከዚያ ውስጥ እንዲያደርገን ነው መጣር ያለበት። እግዚአብሔር ተስፋቸው እግዚአብሔር ያልሆኑት ሰዎች ባየ ጊዜ መንፈሱን አነሳ፣ ዕድሜ አሳጠረ። በእነዚያም ወራት አለ የተወለዱት ኔፍሌም የሚባሉ በምድር ላይ ነበሩ። ደግሞም ከዚያም በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ ይላል። ይህ የእግዚአብሔር ልጆች የሟቹ የአቤል ምትክ የሴት ልጆች፣ የሄኖስ የልጅ ልጆች፣ የቅዱሳኑ ትውልድ ወንዶቹ
ከርኩሳኑ ከተረገሙት ከቃየን ሴቶች ልጆች ጋር ሆነው የወለዷቸው ልጆች ኃያላን ሆኑ፣ በረቱ፣ ጎበዙ። ለምን? ለበደል፣ ለግድያ፣ ለርኩሰት፣ ለቅንዝረኝነት፣ ለፍትወትና ለዝሙት፣ ለአመንዝራና ለልክስክስነት ኃይለኞች ሆኑ። ለዚህ ነው እግዚአብሔር ዕድሜን ያሳጠረው። ይቀጥላል ታሪኩ እንዲህ ብሎ ወገኖቼ፣ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞቱም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። የእነዚህ የተወለዱት ምትክ የሆኑ ኃያላን የሆኑ ፈርጠምጠም ያለ ሰውነት ያላቸው ልዩ አውሬዎች ተፈጥረው አይደለም፣ ሮቦቶች አይደሉም፣ ሰዎች ናቸው። ከእግዚአብሔር ልጆችና ከሰው ልጆች የተወለዱ ከቅዱሳንና ከርኩሳን የተወለዱ ልጆች ናቸው። የተወለየ ግዝፈት እንዳላቸው ሰምተናል። ቅዱስ ዮሐንስ አፈወርቅ እስከ ዛሬ ድረስ በተለያየ ቦታ ግራ ሲያጋባ ረጃጅም ሰዎች ዛፍ የሚያካክሉ ተወለዱ ሲባል ሰምቻለሁ። እንደዛ አይደለም ይላል ቅዱስ ዮሐንስ አፈወርቅ። ከርኩሰታቸው የተነሳ የተመዘዙ፣ ከበደላቸው የተነሳ ያበጡ ትዕቢተኞችና ጠማማ ሰዎች ተወለዱ። እነዚህ እርስ በርስ ተልከሰከሱ። የልባቸው ሐሳብ ቆሻሻ እንደሆነ፣ ንግግራቸው አጸያፊ እንደሆነ፣ እግዚአብሔር እስኪቆጣ ድረስ እስኪያጸይፉት ድረስ ሰውን ለዚህ ፈጠርኩትን እስኪያስብሉት ድረስ እግዚአብሔር ፊት ጠማማ ነገርን የሚያደርጉ ሆኑ። የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ የሰው ክፋት በዛ፣ የልቡም ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ እግዚአብሔር አየ። አሳዘኑት። የፈጠራቸውን አምላክ አሳዘኑት። ሰውን በውኑ ለዚህ ፈጠርኩትን? ወንድ ያደረግኩት ለዚህ ነውን? ሴት ያደረግኳት ለዚህ ነውን? ትውልድ መቀጠል ያለበት ለዚህ ነውን? እንዲል አስደረጉት። ልዑልን አስቆጡት። የሰማይን አምላክ እግዚአብሔርን ውብ አድርጎ የሰራቸው እግዚአብሔርን በበደላቸው አስከፉት። ዛሬስ ወገኖቼ የታወቀ ነው። እንመለስ ወገኖቼ። እግዚአብሔርም ይላል ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነባቸው። ጠማማ ነገር የሚፈልጉ ሁል ጊዜ ሲነጋ ለክፋት፣ ሲመሽ ለክፋት፣ ሲነጋ ለመብል፣ ሲመሽ ለዘፈን፣ ሲነጋ ለርኩሰት፣ ሲመሽ ለርኩሰት፣ ለበደል የሚያኖራቸው ለርኩሰት፣ በረከትን ለርኩሰት የሚጠቀሙ ገንዘባቸውን፣ ጉልበታቸውን፣ አቅማቸውን፣ ጤናቸውን፣ ትምህርታቸውን፣ ስራቸውን፣ ማንኛውንም ጸጋቸውን ለበደል የሚጠቀሙ ለርኩሰት የሚናፍቁ ለኃጢአት፣ ለቅናት፣ ለምቀኝነት፣ ለስድብ፣ ለስግብግብነት፣ ለግድያ የሚናፍቁ ሰዎች መሆናቸውን እግዚአብሔር አየ። ስለዚህም አዘነ። እግዚአብሔርም አለ የፈጠርኩትን ሰው ከምድር ላይ አጠፋለሁ አለ። አዘነ በቃ። ስለዚህም አጠፋለሁ አለ። ወገኔ፣ ወንድሜ፣ እህቴ፣ እኔና አንተ በሚገባ ልክ ተናገረ እንጂ እግዚአብሔር ከእኔና ከአንተ ጋር የሚመካከር ሆኖ አይደለም። ዛሬም ቢሆን እግዚአብሔር ይታገሳል። እግዚአብሔር ዛሬም ቢሆን ያያል። ታግሶን እንጂ ብዙዎቻችን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄውን ከቶ አያልቅምና እንዴት ተባለው ቃል እየተፈጸመብን እንጂ ቅዱሳንና ጻድቃን ሆነን አይደለም። አሜሪካ፣ አውሮፓ፣ እስያ፣ አረብ፣ አፍሪካ፣ ኢትዮጵያ፣ አዲስ አበባ፣ ኦሮሚያ፣ አማራ፣ ትግሬ፣ ጉራጌ ውስጥ ያለ ነው። እግዚአብሔርን ደስ የሚያሰኝ ዝማሬ፣ ለእግዚአብሔር የሚገባ ስግደት፣ ለእግዚአብሔር የሚገባ ቅዳሴ፣ የሚገባ ስብከትና ዝማሬ እያቀረብንለት አይደለም። በእውነት የዝማሬን ጩኸት ከፊቴ አርቅ እስኪለን ድረስ አጸያፊ የሆነ ዘማሪያንን ያለ ነው። ስብከትን ከኔ አስወግድ፣ እንዲህ ያለ የውሸት ትምህርትን፣ ጠማማ ትምህርትን አስወግድልኝ እስኪል ለመቀሰፍ እየተንደረደርን ያለንና የተደረደርን ሰባኪያንን የምንል ከኃጢአትና ከበደል ጋር የተቆራኘን የእግዚአብሔርን ጋር ልንሸቀጥበት የቆምን ብዙ ወንድሞች እህቶችም ነን ያለ ነው። ዕጣንን የሚያጥን በፊቴ አጸያፊ ነው፣ ውሻን እንደሚሰዋልኝ ነው የተባለውን አይነት እየመሰልን ነው ወገኖች።
ግጥማችን፣ ዘፈናችን፣ ትምህርታችን፣ ስብከታችን፣ ልጅ አስተዳደግ፣ አኗኗራችን፣ አመጋገብ፣ አጠጣጣችን ቢሆን ውሎና ዳራችን እንዴት ነው? በእውነት አይደለም ለእግዚአብሔር ለእኛ ለሰዎች አልሰቀጠጠንም? ያለንበት ሁኔታ ቅር አያሰኝም? አዎ በእውነት ያሳዝናል ወገኖቼ። እኔ በማውቀው ያሳዝናል። አጸያፊ አኗኗር ውስጥ ነው ያለ ነው። አዎ እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ማሳብ ምኞቱም ሁሉ ፈጽሞ ክፉ እንደሆነ አየ ይላል። ሁላችን ክፉ እንደሆንን ካየን ወገኖቼ ዛሬም እግዚአብሔር አይራራም። የመጨረሻው ዘመን ነው ማለት ነው። የኖህን ዘመን የጥፋት ውሃ አጥፍቶታል። እኔና አንቺንስ ወንድም እህቶቼ እንዴት ናችሁ? ሌላ ቀስተ ደመና እግዚአብሔር አይሰጠንም። ንጹሕ የሆነች ቀስተ ደመና ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም የሴቶችም ሴት ከወንዶችም በላይ የሆነች ወንድ እጅግ የምታኮራና ደስ የምታሰኝ በባህሪዋ ወንድ ሆነ አይደለም የአባትና የእናቷ የቃየልና የኢያቄምና የሐና ኮተቤ አካባቢ ኢያቄም ወሐና የሚል ቤተክርስቲያን አለን አይደል? የኢያቄምና የሐና ልጅ ነች። ንጽሕት ዘር ነች። እግዚአብሔር ያስቀረልን ንጽሕት ዘር ማንም ተነስቶ የማይለፋደድባት እግዚአብሔር ክርስቶስ ለራሱ የመረጣት ቤቴ ትሁን። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ለእኔ ምን አይነት ቤተ መቅደስ ነው የምትሰሩልኝ ያለ ጌታ ለእርሱ የምትሆን ንጽሕት ቤተ መቅደስ ከአዳም ዘር ከሔዋን አብራክ ከፍሎ ያስቀራት ንጽሕት ዘር ነች። ማንም የሚለፋደድባት አይደለችም። ራሱ መግዛት ያልቻለ የሚበላውና የሚጠጣው የሚናገረውና የሚያስበው የሚዘፍነውና የሚያደርገው ያሳጣው ቅጥ ያጣ ልክስክስ የሆነ ሰው ሁሉ የሚጠራት እናት አይደለችም። ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም ምንድን ነበር የሰማሁት ትላንት መዝሙር? ገብርኤል በሰማይ ቴዎድሮስ ዮሴፍ እንዲህ በጣም ደስ የሚል መዝሙር እኮ ነው። ከሰማይ ገብርኤል ከምድር ኤልሳቤጥ በምድር ገብርኤል በሰማይ ከሰማዩ ገብርኤል ከምድሩ ኤልሳቤጥ መንፈስ ቅዱስ ያደረባቸው እግዚአብሔር ያውያን የሆኑ የሚያመሰግኗት እንጂ መጽሐፍ ያነበቡ እንግሊዝኛ የሚያውቁ አረበኛና ፈረንሳይኛ የቻሉ የምድር የተለያየ እውቀት የተጠቀሙ ኮምፒውተር አርቲፊሻል ኢንተለጀንስ ማገላበጥ የቻሉ ትውልዱ ገባን፣ ዘመን አወቅን፣ ረቀቅን፣ መጠቅን የሚሉ ተመራማሪና እንደኔ እንዳንተ እንዳንቺ ሶሻል ሚዲያን የሚጠቀምበት የለም የምንል ሰዎች ነን። ወላዲተ አምላክን የምናውቃት አዎ ወገኖቼ፣ ወንድም እህቶቼ፣ አሳፋሪ ትውልድ ነን እኛ። ልንስተካከል ይገባናል። የገዛ እናትን በቅጡ ማታውቅ፣ የገዛ አባትን በቅጡ ማታስደስት፣ ጤነኛ የሆነ አባትና እናትን አክብር የሚለውን ሕግ መፈጸም ያቃተ፣ ለወንድም ለእህቶች የማትሆን ተስፋ እንደቆረጡ ሰዎች ተጨማደ፣ ተጨብጠ፣ ተኮራምተ፣ ደቀ ከስተ ጠገርጠተና ጠውልገ የምትኖር ሰው አንተ ወላዲተ አምላክ ቅድስት ድንግል ማርያም ስትጠራ በእውነት ወንድም እህቶች ያሳዝናል። እንመለስ። በማንም መደድ የምትጠራ እናት አይደለችም። እንኳንም እመብርሃን ቅድስት ድንግል ማርያምን የኔንም እናት ለመጥራት ብዙዎቻችሁ አትበቁ። እንመለስ። አዎ እንመለስ። ንጽሕት ዘር ነች ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም። ከሰው ልጆች የተገኘች አይደለችም፣ ከእግዚአብሔር ልጆች እንጂ። ቅርብ ከሆኑት ከኢያቄምና ሐና የእግዚአብሔር ከሆኑት ውስጥ የተገኘች ነች። አጠገቧ ካሉት በእግዚአብሔርም በሰው ፊት ጻድቃን ነበሩ ተብሎ ከተጻፈላቸው ከኤልሳቤትና ዘካርያስ ከመሳሰሉ ዘመዶች የተገኘች ነች። ሳታይ አትሞትም የተባለው ስምዖን አረጋዊን የመሰለ መንፈስ ቅዱስ 500 ዓመት ያህል አቆየው የሚባልለት በ84 ዓመቷ ነቢይ የነበረችው ሐናን የመሰለች አረጋዊ የሆነ መልአክ በሕልም ተገልጾ ይህ የተጸነሰው ከመንፈስ ቅዱስ እንጂ ከሰው አይደለም የተባለለት ድንግል ማርያም ያልነገረችው በልቧ ተጠብቀው የነበረውን ሚስጥር መልአክ ተገልጦ የነገረው አረጋዊ ዮሴፍን የመሳሰሉ ጻድቃን ቅዱሳን ናቸው። ከምድርም ከሰማይም ዙሪያን የከበቧት ቅዱስ ገብርኤልን የመሳሰሉ ብስራታውያን መላእክት
ይቺ ንጽሕት ዘር እግዚአብሔር ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራን በጠፋን ነበር የሚባለው በእውነት ሊነገርላት የሚገባ እመብርሃን ነች። በዓታ ለማርያም አይደለ ከዛሬም ቀኑ የምንለው የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስን መግባት የምናስብበት ቀን ማለት ቅድስናዋ ንጽሕናዋ ሰው ቤት ውስጥ ለማደግ የሰው መንደር ውስጥ ለማድረግ የሰው መንደር የሰው ወሬ የሰው ድምፅ እየሰማች እንድትኖር ይገባት አይደለችም። በእውነት የተመረጠችና የተወደደች ጆሮቿን ንጹሕ ቃላትን ቢሰሙ የቅዱስ ገብርኤልን ቢሰሙ የመንፈስ ቅዱስን ቢሰሙ የኤልሳቤትን ቢሰሙ የዮሴፍና የዘካርያስን ቢሰሙ የአረጋዊው ስምዖንን ቢሰሙ ጆሮቿ ቢሰሙ የሐናን የነቢያትና የሐዋርያት የጻድቃንና የሰማዕታትን ጆሮቿ የሚሰሙት ቃላቶቹ የተመረጡ ቃላቶቿ ነው። የሩፋኤል የፋኑኤል የቅዱስ ገብርኤልና የሚካኤልን ወንድሞቿና እህቶቿ የሆኑላት ናቸው። ወላዲተ አምላክ እመብርሃን ቅድስት ድንግል ማርያም የማንም ምድር የአዲስ አበባና ዋሽንግተን ዲሲ የሚኖር ወይ አውሮፓ ውስጥ ወይ እስራኤል ነኝ የሚጠራት እናት አይደለችም። በቃ ራሷን ንጽሕት አድርጋ የተገኘች እናት ነች። ራሷን ንጽሕት አድርጋ የተገኘች ነች። እኔ ለጌታው ባሪያ ነኝ ያለች። ወዳጅ አንተ ለጌታ ባሪያ ነህ። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ እኮ ነው የሚለው ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ። አስተውለሃል? ኢየሱስ ጌታ ነው ስላልክ አንተ የጌታ ልትሆን ነው? በስሙ አጋንንት ወጡልኝ ልሳን ተለፈለፍኩ ምናምን ስለቀበጣጠርክ እናንተ ርጉማን ከኔ ራቁ አላውቃችሁም ከሚባሉት ውስጥ እንዳትሆን ተጠንቀቅ። እንዳይከተል ነው መጠንቀቅ ያለብን ወዳጄ። የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው የሚለው ቅዱሱ መጽሐፍ ወዳጄ። ወንድም እህት ዓለም እመብርሃን ቅድስት ድንግል ማርያም የእናንተ ሰፈር ልጅ አይደለችም። እኛ መንደር አይደለም የተወለደችው። የምታውቋቸው ታላላቅ ሽማግሌዎች አይደሉም ቃላት የነገሯት። የምታውቋቸው ጻድቃን ቅዱሳን አይደሉም የወለዷት። እግዚአብሔር የሚያውቃቸው ኢያቄም ወሐና ናቸው የወለዷት። እግዚአብሔር ነው ውበቷን የወደደው። አንተ አይደለህም የወደድካት፣ አንቺ አይደለሽም የወደድሻት። መጽሐፍ ቅዱስ አይደለም ጽፎ የሚያስረዳ መንፈስ ቅዱስ ካልሆነ ፊደልማ ይገድላል። ወዳጅ አንብበህ እንዳጠፋ ተጠንቀቅ። እንደ አንቺ መንደሬ እንዳንተ መንደሬ የሆኑ ሰዎች አይደሉም ያወቋት። መንፈስ ቅዱስ የሚያድርባቸው እንደ ኤልሳቤት ያሉ እንደ ዮሴፍ እንደ ስምዖን እንደ ሐና እንደ ኤልሳቤት እንደ ዘካርያስ ያሉ ቅዱሳን እንደ ቅዱስ ገብርኤል እንደ ቅዱሳን መላእክት እንደ እረኞቹ እንደ ሰብአ ሰገል ያሉ ቅዱሳን እንደ ሐዋርያት ነቢያት ጻድቃን ሰማዕታት ናቸው። እመለከተዋለሁ አሁን ግን አይደለም፣ አየዋለሁ ከቅርብ ግን አይደለም ብሎ በለዓም ሊረግም ወጥቶ የተናገረው ታላቅ ትንቢት የታየባት በእውነት ወላዲተ አምላክ ከእሴይ ስር የሆነች ስሮቿ ከምድር ሐረጓ ከሰማይ የሆነላት የእግዚአብሔር ምርጫ የሆነች እግዚአብሔር በእውነት ያስቀረልን ንጹሕና ምርጥ ዘር ነች። እንዴት ሆነ? ክርስቶስ ምን አይነት ሥጋ ተዋሃደ? ቃል እንዴት ሥጋ ሆነ? በምን አይነት መልኩ ሆነ የሚለውን ለመረዳት አባቴ ዲግሪ ካይበቃም ዲግሪ ማኔም አለኝ እንዳንተ ማስተርሱም አልገባህ ብሎኝ ትቼው እንጂ እንዳንተ አለኝ። ትምህርቱንማ እንዳንተም ተምሬዋለሁ፣ እንዳንተ አውቀዋለሁ። ግን አባቶቻችን አንደኛ ክፍል እንደኔና እንዳንተ ያልተማሩት ዲግሪና ዲፕሎማ የማያውቁት ፕሮፌሰርና ፒኤችዲ የሌላቸው በየትኛውም ዩኒቨርሲቲ ላይ ምድር ሳይፈጠር የነበሩት እግዚአብሔር ዓለማትን ከፈጠረበት ይልቅ ሰው የሆነበት ጥበቡ ይረቃል አሉ። ቢገባቸው ተዋህዶ ቢገባቸው የተዋህዶ ነገር ቢረዳቸው የአምላክ ሰው የመሆን ነገር ቢጠልቃቸው መንፈሳዊው ዓለም እንዴት እንደሆነ የጠለቀው የእግዚአብሔር ሐሳብ ምን እንደሆነ የተረዱት የሰዎች ልጆችና የእግዚአብሔር ልጆች ከወለዷቸው ከእግዚአብሔር ካልሆኑት እግዚአብሔር ሊያጠፋቸው ከተዘጋጁት መካከል ያልሆነች ከሴት ዘር የተገኘች ከአዳም ንጹሕ ዘር የተገዳች ከሔዋን እግዚአብሔር ልጅ ሰጠኝ በአቤል ምትክ ተስፋ ሆንኩኝ። አዳምስ ሞቱ ሆኜ ሔዋን አለኝ ሕይወቱ ሆናለሁ ብሎ
እግዚአብሔር ግን በቃየል በኩል አያድነኝም በአቤል በኩል ያድነኛል ብላ ሔዋን እናታችን የአቤል ምትክ ስትል ሴት ያለችው አዳም አባታችን በ230 ዓመት የተወለደ በእውነት ይህ ሰው ሴት ይባላል ያለው ድንቅ ትውልድን የተገኘው። አዎ ከዚህ ነው እኛ መብርሃን ቅድስት ድንግል ማርያምን ያገኘናት። እኛንን እንዲያገኘናት መስሎ አንተን ያገኛት እግዚአብሔርን ያገኛት ወዳጄ። አዎ እግዚአብሔር ሰማይና ምድርን አሻተተ አየ ይላል ቅዳሴ ማርያም አይደል እና አባ ሕርያቆስ አየ ተመለከተም አሻተተ ሰማይ ወደ ሰሜን ወደ ምስራቅ ወደ ምዕራብና ደቡብ ወደ ተለያዩ አቅጣጫ ተመለከተ። እንደ ድንግል ማርያም ያለ ወዳጄ ሆይ ተነሽ ውበቴ ሆይ ነይ አለላት ሰሎሞን አባቷ። ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም አላት። አባቷ ዳዊትስ ምን አላት? ሰው ሁሉ እናታችን ጽዮን ይላል፣ ምክንያቱም ከእርሷ የሚወለደው ሰው ልዩ ሰው ነው ብሎ በበሰበሰ አስተሳሰባችን በበሰበሰ ዲግሪያችን በቀረና እውቀታችን እዚህ ምድር ላይ ባለ በተልከሰከሰ የፍልስፍና እውቀታችን የድንግል ማርያም ትምህርት ይሄ ነው የምትል ማን አንተ? የታያት የታቃታለ? ያጋንንት እንኳን ሊያውቋት ያልቻሉ የዳዊት ልጅ ወይ ማረን አሉት። ምን አይነት የዳዊት ልጅ ቢሆን ነው ወዳጅ? ምን አይነት የዳዊት ልጅ ቢሆን ነው ማረን ያሉት? እንዴት ያለች ሴት ነች ግን! ተፈስሒ ተፈስሒ ማርያም ተፈስሒ 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 ማርያም ተፈስሒ የአቤል ዘር ነሽ ተፈስሒ ከሴት የመጣሽ ተፈስሒ እግዚአብሔርን ጠሪ ተፈስሒ ሄኖስ ያስገኘሽ ተፈስሒ ተፈስሒ ከላይ የተመዘሽ ተፈስሒ ከአዳም ከሔዋን ተፈስሒ የእግዚአብሔር ፈቃዱ ተፈስሒ በአንቺ የሆነልን እንድንበለው እንጂ በእውነት ደስተኛይቱ ወይ ደስ ይበልሽ እኮ ነው ያላት ቅዱስ ገብርኤል። የጌታዬ እናት ወደ እኔ መጪ ዘንድ እንዴት ይሆናል አለቻት ኤልሳቤጥ አሮጊቷ። ምን ቢገባት አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ አይደለም ይለው ይልማ ዘማሪ። ወበሳድስ ወርስ ተፈነወ ገብርኤል መልአክ መሃበ እግዚአብሔር ሀባሃት ያገር ዘገሊላ አንተ ስማና ዚት አበ ድንግል እንተ ተሐፍረት ለብእሲ ዘስሙ ዮሴፍ ዘንቤተ ዳዊት ወሰማ ለየቲ ማርያም ድንግል ቦአ መልአክ አብያ ወይ ቤላ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሲ ፍስት ኦ ምልዕተ ጸጋ የሚለውን አስተውለኸዋል? ይህን ለመረዳት እግዚአብሔር አምላካችን ይግለጥልን። ኖህ ይሄ ነው እንግዲህ ውስጥ በእነዚያም ወራት የተወለዱት ኃያላን ግን እርኩሳንና ጠማሞች ክፉዎች ናቸው። እግዚአብሔርም የሰውን ክፋት በምድር ላይ ስላየ የልቡ ሐሳብ ጠማማ መሆኑን ምኞቱ ሙሉ እርኩስ እንደሆነ የጥፋት እንደሆነ ስላየ ሊያጠፋው ፈለገ። ሰውም በመፍጠሩ በልቡም አዘነበት። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ እስኪል ድረስ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ አለ። ለምን ሰውንስ ያጥፋሽ በድሎ ነው። እንስሳ ለምንድን ነው የሚያጠፋው ይላል ቅዱስ ዮሐንስ አፈወርቅ። የባህር ዓሦችን ለምንድን ነው የሚያጠፋው? በአየር ላይ የሚበሩ አዋፋትን ለምንድን ነው የሚያጠፋው ብሎ ቅዱስ ዮሐንስ አፈወርቅ ታላቁ አባት ይጠይቃል። መልሱም እንዲህ ነው ይላል። አባት የባህር ዓሣ የተፈጠረው ለአንተ ነው እንጂ ባህሩን ሊዝናናበት አይደለም። በመዝናናቱ ትርጉም አያውቀውም። ዓሣ አንበሪ የሆነ ዶልፊን የምትለው የተለያዩ በባህር ውስጥ የሚንቀሳቀሱ ፍጥረታት ምን እያደረጉ እንደሆነ አያውቁትም። ለአንተ ነው የተፈጠሩት፣ ለአንቺ ነው የተፈጠሩት። በያለንበት አህጉር ላይ
ባህር አጠገባችሁ የሆነ ከኔ ይልቅ አሳ የምታዩ አሳ አንበራ የምትመለከቱ ወንድም እህቶቼ የተፈጠረው ለእናንተ ነው። እናንተ ማትረቡ ከሆናችሁ እግዚአብሔር እነሱ ቢያጠፋ ምንም ቅር አይልም። ምክንያቱም የተፈጠረው ለእናንተ ነው። ለምንድን ነው አዋፋትን፣ ርግቦችን፣ አሞራዎችን፣ ንስሮችን እግዚአብሔር የሚያጠፋው? የተፈጠረው ለአንተና ለኔ ነው። እኔና አንተ ማንረባና ማንጠቅም ለመጠረግ የተዘጋጀን ከሆነ የእነሱ መኖር ምን ይጠቅማል? የወፎች በሰማይ መብረር እኮ ለእነሱ ትርጉም የለውም። የአሞራዎቹና የንስር በሰማይ ማንዣበብ፣ የተለያዩ አዋፋት ከ3000 ከ10000 13,000 ሊሆን ይችላል በላይ ዝርያዎች ቁጥራቸው ጠፍቶብኝ ነው በሳይንስ ለሚያውቀው ማለት ነው። ባዮዳይቨርሲቲ በእርግጥ የሚባል ትምህርት ተመርያለሁ። ስለ ዳይቨርሲቲ ዳይቨርስ ስለሆኑ ህይወት ያላቸው ፍጥረታት ተመርያለሁ። በሰማይ በባህር በምድር ስለሚንቀሳቀሱ ታውቃለሁ በጥቂቱም ቢሆን። እነዚህ ሁሉ ለእኔና ለአንተ ነው የተፈጠሩት። እኔ ከበሰበስኩ፣ እኔ ከሸተትኩ፣ ከገማው ምን ይሰራሉ እነሱ? አዎ ለእናንተ ጤነኞች ከሆናችሁ ለእናንተ ያገለግላሉ። እናንተም የኔ ቢጤ ከሆናችሁስ በምድር ላይ ያለው ሁሉ ከኖህ በስተቀር ሁሉም ሸቶ በስብሶ ከተገኘስ እግዚአብሔር ቢያጠፋችሁ ምን ለእነሱ አይደለማ የሚኖር? የአንበሳው ግርማ፣ የጅቡ ጅብነት፣ የውሻው ውሻነት፣ የድመቱ ድመትነት፣ የአዋፋ የትላትሉ የእንስሳዊ ፍጥረታቱ የጥቃቃኑ ሆኑት ግዙፎቹ የዞኑ የሚያስደስተው ለእነሱ እኮ አይደለም። የእነሱማ ምን ይጠቅማቸዋል? አባቴ የምድር እንዲህ አክሊል አድርጎ ሰው አድርጎ እኮ የፈጠረን በአርአያና በምሳሌ እናንተ ነው። ይቺ ምድር ያለ ሰው ትርጉም የላትም። የሚንቀሳቀሱት እንስሳት አራዊት ሆኑ የቤት እንስሳት፣ የከተማው ነው የገጠሩ፣ የሚበሩት አዋፋት፣ በባህር ያሉት ፍጥረታት በሙሉ ያለ ሰው ትርጉም የላቸው። አንተ ስትኖር ነው ትርጉም ያላቸው። አንተ ማትረባ ከሆንክ እግዚአብሔር እነሱን ቢያጠፋ አትጸጸት። ምክንያቱም ለአንተ ነው የተፈጠሩት። ለዚያ ነው እግዚአብሔር ምን አለ ይላል ቅዱስ ዮሐንስ አፈወርቅ፣ አጠፋለሁ ሁሉንም አለ። ከምድር ላይ አጠፋለሁ ከሰው እስከ እንስሳ ተንቀሳቃሹንም ሁሉ እስከ ሰማይ ወፍ ድረስ ተጸጽቻለሁ አለ። ለምን? እነዚህ ሁሉ ለሰው ነበር ያዘጋጀዋቸው። ትርጉም ያላቸው ለሰው እንጂ ለራሳቸው አይደለም። ወፎች ትርጉማቸው ለሰው ነው። ጦጣ፣ ዝንጀሮ፣ የተለያዩ ፍጥረታት ለአንተ ነው። ዶሮ ምኑ የሚያስደስተ፣ በሬው፣ ላሙ፣ ፍየሉ፣ በጉ ለአንተ ነው። አንተማ ተረባኩ። እነሱ ኖሩ አልኖሩ ምን ይሰራላቸው? አያውቁት። የትኛዋ በግ ነች ደስ ብሏት መጽሐፍ የጻፈችው? የትኛዋ እርግብ ነች ፊልም አክተር የሆነችው? የትኛው እንስሳ ነው ባህር ውስጥ እንደው ሲዋኝ መጽሐፍ ሲጽፍ ተረት ሲናገር ያየኸው? የትኛው ዛፍ ነው ጥሩ ነገር ሲያወራ የሰማኸው? አዎ በእርግጥ ሰምተን ይሆናል የበለዓምን አህያ ሲናገር፣ እሱም ተገዶ ነው። በእርግጥ ሰምተናል አንዳንድ እንስሶች ሲያዋሩ፣ እንደ ዳንኤል ያሉት ሲልሱ ታይተናል። በእርግጥ አንዳንድ ዛፎችም አሉ ድንግል ማርያምን የከለሉ። በእርግጥ አንዳንድ እጽዋትም አሉ አቤሜሌክ እጅ ላይ ሳይሟሙ ሳይቀዘቅዙ ሳይበርዱ ሳይጨማደዱ የሚገኙ አሉ። ኖህ ይለያል። እንዲህ ይላል መጽሐፉ ከኔ ይልቅ ሲገልጸው፣ እግዚአብሔር የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰውም እስከ እንስሳ ተንቀሳቃሽንም እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁ ብሎ እልፍ ሲል የእግዚአብሔርን እስቲ የውስቲ ንግግሩ፣ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ወዳጄ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ኖህ አንዱ ኖህ በሚሊዮን ከሚቆጠሩ የከተማዋና የሀገሪቷ የዓለም ሕዝቦች በላይ በእግዚአብሔር ፊት ሞገስን አገኘ። አንዱ ኖህ እግዚአብሔር ለማጥፋት ተጸጸተ፣ ፈለገ እና ወደደ። በዚህ ሰዓት ውስጥ ግን እግዚአብሔር አንድ የማይሳሳትበት ሰው አለ። ጻድቅ የሆነ በፊቱ ሞገስ ያለው አንድ ሰው አለ። ኖህ ግን ይላል ቅዱሱ መጽሐፍ በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድም እንዲህ ነው ይላል። አቤት ሲገርም!
አቤት ሲገርም የመጽሐፍ ቅዱስ አጻጻፍ! አቤት ቅዱስ ዮሐንስ አፈወርቅ ሲራቀቅበት የኖህ ትውልድ እንዲህ ነው ይላል ቅዱሱ መጽሐፍ። አቤት መራቀቅ! እስቲ ስማው የኖህ ትውልድ ሲናገር። አዎ አዳም አቤልን ወለደ። በአቤልም ምትክ ሴት ተወለደለት። በሴትም ምትክ ሄኖስ የሚባል ልጅ ተወለደ። በሄኖስም ምትክ ቃይናን መላልኤል እንደዚህ ያለ ተወለደ እንደሚለው መስሎ ጠብቅ አንተ። መጽሐፍ ቅዱሱ እንዲህ ይላል የኖህ ትውልድ እንዲህ ነው ሲል አማርኛን ይራቀቅበታል። በእንግሊዝኛ ማንብበው፣ በፈረንሳይኛ ማንብበው፣ በዕብራይስጥና በግሪክም ይሁን ብቻ በየትኛውም ማንብበው የኖህ ትውልድ እንዲህ ነው ብሎ ቀጥሎ ትውልድ ስትጠብቅ ምን እንደሚል ቅዱሱ መጽሐፍ በቋንቋ ሲራቀቅ ታላቁ ሙሴ ታላቁ በእግዚአብሔር መንፈስ ቅዱስ የተቃኘው ቅዱሱ ሙሴ ሲራቀቅ ታገኘዋለህ። የኖህ ትውልድ እንዲህ ነው ይላል። ልጆች የልጅ ልጆች ይጠራሉ። አባቱን፣ አያቱን፣ ዘመዱን፣ ወገኖቹን ይጠራል። ከአዳም ጀምሮ ከእርሱ በፊት የኖሩትን ይጠራል ብለህ ስታስብ ምን ብሎ እንደሚቀጥል ስማ። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ ይላል። አዎ ከኖህ መካከል ትውልድ ሊጠራላቸው የሚችል ማንም የለም። እሱ ብቻ ነው ጻድቅ፣ እሱ ብቻ ነው ፍጹም። ሌሎቹ ስም አጠራራቸው ሁሉ የከፋና የከረፋ ነው። የበሰበሱ ለመጠረግ የተዘጋጁ ናቸው። እግዚአብሔር የተጸየፋቸው ናቸው። ስለዚህ የኖህ ትውልድ እንዲህ ነው። እርሱ ብቻውን ነው ያለው። እሱ ብቻውን ነው። ጫፍም ግንድም ቅርንጫፍም የለውም። እርሱ ብቻ ነው። ኖህም በትውልዱ ፍጹም ጻድቅም ነው። የኖህ አካሄዱ ከእግዚአብሔር ጋር ሆነ። ስለዚህ ትውልዱ እንዲህ ነው ይላል። ወዳጄ ልብ አድርግ። አባትና እናቱ ሲጠራ ሰማክ? ወንድሞቹና አጎቶቹ አክስቶቹና ዘመዶቹ ሲጠሩ ሰማህ? አልሰማህም። እኔም አልሰማሁም። አንተም አትሰማም። ወደፊትም አትሰማም እንኳን ጥንት። ለምን? እግዚአብሔር እሱን ብቻ ነው ያየው። እሱ ብቻ በትውልዱ መካከል ሰው ሆኖ ተገኘ። አንተስ አጨብጫቢ ሲበዛ ፈርተህ ወደ አብረት አጨበጭባለህ እንደ ጴጥሮስ። አንተስ፣ እኔስ፣ አንቺስ? ሰው ባያይ እግዚአብሔር ያያል ትያለሽ እንደ ዮሴፍ ትላለህ እንደ ዮሴፍ? ወይስ ከጠማማ ጋር ጠማማ ሆነ ከክፉዎች ጋር ክፉ ሆነ ትገኛለህ? ኖህ ትውልድ የለውም። እርሱን የሚመስል ብቸኛ ሰው ነው። የኖህ የትውልዱ ቁጥር እንዲህ ነው የሚለው መጽሐፍ ቅዱሱ። ምን ነው የሚለው? አቤት ሲደንቅ እኮ የእግዚአብሔር አነጋገር። የኖህ የትውልድ እንዲህ ነው ይላል። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ፍጹም ሰው ነበረ፣ ጻድቅ ነው። እግዚአብሔር አካሄዱን ወደደለት። 3 ልጆች አሉት። ሴም፣ ካም፣ ያፌት ይባላሉ። ምድር ግን በእግዚአብሔር ፊት ተበላሽታ፣ ምድርም ግፍን ተሞላች፣ ተበላሸች፣ ሸተተች፣ በሰበሰች ይላል። ምድር ሲል ምን ማለቱ ነው ወዳጄ? ዙሪያው ያሉ የሰው ልጆች በሰበሱ፣ ሸተቱ፣ ገሙ፣ ከረፉ ማለት እኮ ነው። እግዚአብሔር እንዲህ ካለ ትውልድ ይሰውራል። የኖህ ትውልድ ይህ ነው። በኖህ በትውልዱ መካከል የሚተገኘ ብቸኛው የሚያበራ ኮከብ፣ ጻድቅ የሆነ በእውነት ሰንደቅ ዓላማ የሚገባው፣ የባንዲራ ትርጉም የገባው፣ የሀገር ሀብት የሚረዳ፣ ቅርስ ምን ማለት እንደሆነ የሚያውቅ፣ ቅዱሳት መጽሐፍት ሳይነገሩ፣ ነቢያት ሳይነሱ፣ ሐዋርያት ሳይሰብኩ፣ እግዚአብሔር መንፈስ ቅዱስ እንደዚህ ያሉ ሕግና ስርዓት ሳያበጅ፣ አዎ በእግዚአብሔር ፊት ጻድቅ ሆኖ የተገኘ ትውልዱ ሁሉ ሲረክስ ሲበሰብስ ምንድን ነው የሚለው ቃሉ? አቤት የኔ ቃል እንኳን እኮ ለእናንተ ጆሮ ያስጸይፋል። መጽሐፍ ቅዱሱ ግን ስታነቡት ምን እንደሚል ታውቃለህ? ምድር በእግዚአብሔር ፊት ተበላሸች እኮ ነው የሚለው። ምድር በእግዚአብሔር ፊት ተበላሸች፣ ግፍንም ተሞላች እኮ። ምድር ምን ሆና ትበላሻለች? አዲስ አበባ ምን ሆና ነው የተበላሸችው? ኢትዮጵያ ምን ሆና ተበላሸች? አሜሪካ፣ እስራኤል፣ ኢራን፣ ፍልስጤም፣ ኢራቅ፣ ቻይና፣ ሩሲያ፣ ዩክሬን፣ አፍሪካ፣ አረቡ ብትል ምን ሆኖ ነው የሸቴ የተበላሸው? ሰው ነው የምትበላሸው። ምድርም በእግዚአብሔር ፊት ተበላሸች ይላል። አብረን እንዳንበላሽ እንጠንቀቅ ወገኖቼ። ምድርም ግፍን ተሞላች ይላል። እግዚአብሔር ግን አየ፣ እነሆም ተበላሸች፣
ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበራል እና ኖህ ሥጋ አልለበሰም ወዳጄ? ለብሷል። በደንብ እንደኔ እንዳንተ ሰው ነው። ድንግል ማርያም ሥጋ አልለበሰችም? ለብሳለች። እንደኔ እንዳንተ ሰው ነች፣ ግን አልተበላሸችም፣ አልበሰበሰችም። እንደኔ እንዳንተ የቀረና ማንነት ክብር ይግባት የላትም። ኖህ እንዲህ ነው እግዚአብሔርን ደስ ያሰኘው። ከኖህ ይልቅ ድንግል ማርያምን አክብራት። ሄኖህ አካሄዱ በእግዚአብሔር ፊት ሲሆን ለሞት አይገባም ብሎ እግዚአብሔር እንዳይሞት ወሰደው። ድንግል ማርያምን ግን አካሄዷ ደስ ቢያሰኘው አልወሰዳትም። ለምን? ከእርሷ ሰው መሆንን ወደደ እሱ። ወዳጄ እስቲ ሄኖክ በስብሷል ብለህ አፍህን ክፈት። እስቲ ኖህ በስብሷል፣ ተበላሽቷል፣ ገምቷል፣ ቀርንቷል ብለህ አፍህን ክፈት። ይህ ሰይጣናዊ ንግግር በመርዝ የተለወሰ በማር የተቀባ ብልጭልጭ የሆነ የከረፋ ወንጌልህን አስተካክል፣ ተስተካከል፣ ታረም። ሄኖክ በስብሷል ወዳጄ፣ የበሰበስክስ አንተ ነው። ይቅር ይበለኝ። የቀረናህስ አንተና እኔ እንሆናለን። የቀረናን እኛ እንሆናለን። አዎ ምድር በእግዚአብሔር ፊት ተበላሸች፣ ገማች፣ ሸተተች፣ በሰበሰች፣ በግፍም ተሞላች ይላል ዘፍጥረት 6:11 ላይ። ምን ሆና ነው ምድር የተበላሸች? ወንጌል የለ፣ ነቢያት የሉ፣ ሐዋርያት አልተነሱ፣ ስብከት የለ፣ ሕግ አልተቀመጠ። ኖህ ብቻ እንዴት ጻድቅ ሆነ! ከኖህ የምትበልጥ ድንግል ማርያም አለችልህ ወዳጄ። ከሄኖክ የምትበልጥ ድንግል ማርያም አለችልህ ወዳጄ። ክርስቶስ ሊወስዳት አይደለም የፈለገው፣ ሰው ሊሆንባት ነው። ይሄ እኮ መለኮታዊ ወሬ ነው የምታወራው። ይሄ እኮ በላብራቶሪ ውስጥ እንደኔ የምትሞት እንደ ማይክሮስኮፕ ገልጠህ ስላይድ አስተካክለህ የማይክሮስኮፕ 40 ዙም ይሻለኛል፣ 20 ባለ 10 ይሻለኛል፣ ባለ 100 እጥፍ ማሳየት እንዲያጎላልኝ ይፈልጋለሁ እያልክ የምትጠናው የላብራቶሪ ጥናት አይደለም። ሄኖክ አካሄዱ እግዚአብሔርን ደስ ቢያሰኘው እግዚአብሔር ወሰደው። ኖህ አካሄዱ እግዚአብሔርን ደስ ቢያሰኘው ከበሰበሰና ከተበላሸ ትውልድ መካከል ቃል ኪዳን ገባለት። ከላይ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የመሳሰሉት ያሉበት የቪቢ ጊዮር ምለው ቫዮሌት፣ ኢንዲጎ፣ ብሉ፣ ግሪን፣ የሎ፣ ኦሬንጅ፣ ሬድ ያልን የምንጠራቸው አረንጓዴ፣ ቢጫ፣ ቀዩን የጥንት አባቶች ከዛ የመዘዙለት ባለ 7 ቀለም ምልክት ሰጠው። ፍጹም ነህ ሲል ለድንግል ማርያም ምንድን ነው የሰጣት? ራሱን የሰጣት። ሰንደቅ ዓላማ አይደለም የሰጣት፣ መርከብ አይደለም የሰጣት፣ መቅዘፊያ አይደለም የሰጣት። ለድንግል ማርያም ራሱን የሰጣት። ንጽሕት ናትና የማትምር ድንግልና ወለደችው፣ ስሙንም አማኑኤል ነው ያለችው። ንጽሕት ናትና የማትኮረኩር ከኪሩቤል ይልቅ ጀርባዋ ትምችው፣ ንጽሕት ናትና የማትቆረቆረው። አቤት መዝሙር እኮ ደስ ሲል ሆነት። አሁን እንዲህ ያለ መዝሙር ነው መዘመር፣ እንዲህ ያለ ስብከት ነው መስበክ፣ እንዲህ ያለ ቃላት ነው ማውጣት። የበሰበሰ ቃል ከአፍ ስታወጣ ጭንቅላት መበስበሱ መሽተቱ ነው የሚያሳየው። ምድርም በእግዚአብሔር ፊት ተበላሸች ማለት እንዲህ ነው። ዛሬ ወንጌል መስሎ ወንጀል፣ የምስራች መስሎ የሞት አዋጅ በብዙዎቻችን ዘንድ አለ። ኖህ አይደለም። እስቲ አንድ ታሪክ ልጥቀስልህ። ታላቁ ሐዋርያ ቅዱስ ይሁዳ
ያዕቆብ ወንድም አንዲት ምዕራፍ ባላት መልእክቱ ላይ ስለ ሙሴ ሥጋ ምን ምን ያለው ተከራከረ። እንዳይበሰብስ ሰይጣን እንዳይቆራኘው እንዳይዘው ስለ አስከሬን የሚከራከር ቅዱስ ሚካኤል አለ። ስለ ማን አስከሬን? ስለ ሙሴ። ወዳጄ ገብቶሃል የምታወራው ግን ስለ መበላሸት ስለ መበስበስ ምናምን ነው ወይስ ትንሽ መጽሐፍ አንብበ ነው? ከፕሮቴስታንት ቃኝተ የጥንት አባቶች መጽሐፍ ቅዱስ አገላብጫ ነበብኩ ብለ ነው? አቤት እንደው እግዚአብሔርም ኖህን አለው የሥጋ ሁሉ ፍጻሜ በፊት ይደርሷል። ከእነርሱ የተነሳ ምድር በግፍ ተሞልታለች። እኔም እነሆ ከምድር ጋር ይሄን የበሰበሰ የተበላሸ ትውልድ አጠፋለሁ። ስለዚህ አለው ይላል መጽሐፍ። ተመካከሩ እግዚአብሔርና ኖህ። ለዛሬ ይብቃኝ እዚህ ላይ። ኖህ እንዲህ ያለ ሰው ነው። ወንጌላዊ አይፈልግም፣ ነቢይ አይፈልግም፣ ሐዋርያ አይፈልግም፣ ጻድቅ አይፈልግም። እንጹም፣ እንስገድ፣ እንማር፣ እንዘምር የሚለው እናስቀድስ፣ እንቁረብ የሚለው ጻድቅ አይፈልግም። ራሱ ጻድቅ ሆኖ የሚገኝ ሰው ነው እንጂ ራስ ጻድቅ ስትሆን የሚያወራህ እግዚአብሔር ነው። እንደኔ ያለው ከረፈፍ አይደለም የሚያወራህ። በቲክቶክ እና በዩቲዩብ በቴሌግራም እና በፌስቡክ በተለያዩ በኢንስታግራም ትዊተር የምትመሳሰሉት ላይ የሚጣድ የኔ ቢጤ ሸክላ የሆነ አፈር ዱቄት ምናልባትም የተበላሸ የሸተተ የበሰበሰ አይደለም ያወራ። እግዚአብሔር ራሱ ያወራሃል። ኖህ ወንጌላዊ አያቅም፣ ሐዋርያ አልነበረም፣ ነቢይም አልነበረም። በኖህ ዘመን ያ ሁሉ በሚሊዮን የሚቆጠር ሕዝብ በክቶ ነበር፣ በስብሶ ሸቶ ገምቶ ነበር። ምድር በእግዚአብሔር ፊት ተበላሸች አይደለም ይላል ቃሉን እኮ መጽሐፍ ቅዱስ እንዴት ድንቅ አድርጎ እንደሚጽፈው የቅዱሳት መጽሐፍት ሚስጥር እኮ የኔ ንግግር ያስጸይፋችኋል፣ የኔ ንግግር ይቆረፍዳችኋል እንጂ የቅዱስ መጽሐፍ ሚስጥር እኮ ውብ ነው በእውነት። ቅዱሳን አባቶች በእግዚአብሔር መንፈስ ተነድተው የተጻፉት ገድላት፣ ድርሳናት በአንተ አፍ የሚዘለጣጠል ነው፣ በአንቺ አፍ የሚገነጠል ነው። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ ነይ፣ አንቺ የኖህ ውበት፣ የኖህ ቀስተ ደመና፣ ወላዲታ አምላክም መብርሃን ቅድስት ድንግል ማርያም፣ ነይ አንቺ እናት፣ የኖህ ተስፋ፣ የኖህ ቀስተ ደመና የሆንሽ ወላዲታ አምላክ። አቤት በዕለትሽ በዓታ ማርያም ዛሬ ይከበራል። ቤቱ ሆኜ አሰብኩሽ ወላዲታ አምላክ። በእውነት ከሸተተ ከበሰበሰ ትውልድ መካከል ያልተገኘሽ የኖህ ዘር የሆንሽ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን እንደ ኖህ ትውልድ ተቀቅለን በጠፋንም ነበር የምታስቢ እናት። አዎ በእውነት ኖህ የኖህ መርከቡ ነሽ አንቺ። እግዚአብሔር ለኖህ መርከብን ሰጠው፣ ለአንቺን ግን ራሱን የሰጠው። እግዚአብሔር ማደሪያ መርከብ ለኖህ ሰጠው፣ ለአንቺ ግን አደረብሽ። እንዴት ያለሽ እናት ነሽ! ውበትሽ እንዴት ነው እግዚአብሔርን የማረከው! ምን አይነት ቅድስና ነው ያለሽ! ሮማውያን በሚዘውሯት ዓለም ላይ ነቢያት ትንቢት በተናገሩባት ብዙ ክፉዎች በበዙባት መካከል እግዚአብሔር ብቻ የሚያውቀው ቅዱስ ገብርኤል የተላከለት እንዲመሰክርልሽ፣ በኤልሳቤጥም አድሮ መንፈስ ቅዱስ የተናገርልሽ ምን አይነት ሴት ነሽ አንቺ! ያልተበላሸሽ ካልበሰበሱት መካከል የተገኘሽ ንጽሕት ቅድስት ወላዲተ አምላክ እግዚአብሔር ብቻ የሚወድሽ እናቱ ነሽ። አዎ ጣዕምሽ በአንደበታችን፣ ፍቅርሽ በልቦናችን ያድርብን ዘንድ ለምኝልን፣ አማልጅን። ውሃ የሚለው ሕይወታችን እንዲጣፍጥ ለምኝልን። የወይን ጠጅ አልቆባቸዋል በይልን ወላዲተ አምላክ። ሀገራችን ኢትዮጵያ፣ ቅዱስ ቤተ ክርስቲያናችን፣ ሕዝቡን፣ የዋውን ምስኪኑን፣ ግራ የገባውን ትውልድ ለምነሽ አስምሪ። እግዚአብሔር አምላክ አንተም ተለመነን። እንዲህ ያሉ ድንቅ ትምህርቶችን እንሰማ ያደረግከን አምላክ የሁላችንን መጨረሻ አሳምርልን፣ የሰማነውን ለሕይወት አድርገልን።
ከጻድቁ ነው በረከት ረድኤት ክፈለን። እንዲህ ያሉ ቅዱሳን አባቶቻችንንም ትምህርት የበለጠ እንድንማር እርዳን። የሁላችን መጨረሻ ያሳምርልን። መልካም ጊዜ ይሆንላችሁ ወዳጆች፣ ይመቻችሁ።